የሚለው እንቅስቃሴ በመንግስት መታገድ አለበት ሲል በድሉ ዋቅጅራ በማህበራዊ ትስስር ገጹ ላይ ባጋራው መረጃ አጋርቷል። ስለዚህ ጉዳይ እናንተ ምን ትላላችሁ? በድሉ ዋቅጅራ መንግስት ለጉዳዩ ትኩረት መስጠት አለበት ሲል አሳስቧል። ሙሉ ጽሁፉን ከታች አስቀምጥላችኋለሁ። ከስንት ጊዜ በኋላ በጣም ደበረኝ ዛሬ። እንደምታውቁት እኔ ውስጤ ላይ ያለው ስሜት አልዋሻችሁም፣ ከብዶኝ ነበረ፣ ዛሬ ጨንቆኝ ነበረ፣ ደብሮኝ ነበረ። የሚለው ቃል ብናቆም ይሻላል፣ ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ፣ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝም ተመሳሳይ፣ ሰርቆ የሚያገኝም ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ነው። ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው። እያንዳንዱ ቤት እያንዳንዱ ቦታ እየገባ እያወደመ ነው የሚሄድ ያለው ማለት ነው። ሰግጥ ማለት ምን ማለት ነው? ወይም ሰገጤ ማለት ምን ማለት ነው? ፋራ እሺ፣ ሌላስ? ጌታ ይባር ይልኝታ ቢስ ይሆናል። በጣም ብዙ ማለት ይቻላል። ጌታ ምስክሬ ነው። በቃ ስለ ሰው፣ ስለ እግዚአብሔር፣ ስለ ሕግ፣ ስለ መንግስት፣ ስለ እምነት ምንም ግድ የሌለው ባይዘዌ አላዋቂ የሆነ ሰው አይደለም፣ እያወቀ የሚገግም በቃ ገገማ የራሱን ሐሳብ ብቻ የሚያስኬድ እሱ የመሰለው ነገር ሁሉ ትክክል የመሰለው ሰው ሰገጤ እንለዋለን። ሰግጧል ይባላል። ወዳጄ ያለው አልሰማም እኮ አይደለም ያለው፣ እንዳትሰማ እንዳታደርግ ደድብ እኮ ነው ያለው። ደድብ ለበረከቴ ደድብ ለምናምን ደድብ ምናምን ነው ያለው። ያ ማለት አልሰማም ነው። በቃ ደደብ ነኝ፣ ብትመክረኝ አልሰማህም፣ ወደ ኋላ የሚጎትተኝ ነገር ብትነግረኝ አልሰማህም። እኔ አላማዬ ጋር ነው ታርጌቴ፣ ሰው ወደ ኋላ አልቀርም። ይሄን ለምን መረዳት አልቻልክም? አልገባኝም። ለምን ዝም ብሎ ቃላት መስንጠቅ ምን ይጠቅማል? ኮንቴክስት አውድ ማተርስ። የተናገረበት አውድ የግድ ይሄ ልጅ እንደዚህ ለመናገር አንደኛ መውጣት አይጠበቅበትም። 39ኛ አይደለም 59ኛም ቢወጣ ፕሩቭ አረገልህ እኮ በህይወቱ ትምህርት ብቻ እንዳልሆነ ፕሩቭ አረገልህ። ትምህርት ብቻ አይደለም ፕሩቭ አረገልህ እና ደግሞ we see it እኮ in life የእውነተኛው ህይወት ውስጥ ስናይ ብዙ ፕሮፌሰሮች፣ ብዙ ዶክተሮች፣ ብዙ ኮንትሪቢዩት እያደረጉ ያሉ ሰዎች ህይወታቸው ሚዘረብል ነው። አሁን ይሄ ልጅ ይሄን ነው እያመለጠ ያለው። ሚዘረብል ላይፍ አልፈልግም ነው፣ አልፈልግም መቸገር አልፈልግም ነው። ፔሪድ። ከዚህ ምንድነው የምማረው? አይ ቲንክ አንዳንዴ መማር ይሰለቸኛል። አይሰለቻችሁም? አንዳንዴ በህይወት መማር አይሰለቻችሁም? ዋት መማሩ የሚቅርብኝ ዝም ብዬ ልኑር ብቻ ከነ ድብርቱ ከነ ጭንቀቱ ከነ ምናምኑ ህይወት ነች፣ በቃ ዝም ብዬ ልኑራት ብላችሁ አታውቁም? ሰው እንደዛ አይነት ቀን ያሳለፍኩት ዛሬ እላችኋለሁ። ግን አዶናይ ነኝና መማር ወዳለሁ ከህይወት። ትውልድ ተበላሸ። ትውልድ ተበላሸ። ማል ከተማ ላይ ሴተኛ ዳሪ ቆማ ሰውነቷንና ሴትነቷን እንድትሸጥ የሚፈቅድ መንግስትና ሀገር ትውልድ ተበላሸ አይደል እንዴ? መጀመሪያ ከራሳችሁ ጀምሩ። ሌባን እንትን እያልኩ እንትን የምትል እነ ሰዓት ፍቅሬ ትውልድ ተበላሸ ትላለህ እንዴ? ሰብስብና ሳድግ መጀመሪያ። አይ እንዴ ነገሩ ምንድን ነው ግን? የዛሬ ትምህርቴን ላስረዳችሁ ፈልጋለሁ። አይ ቲንክ እግዚአብሔር የሆነ አዲስ ነገር ሲያቀድላችሁ ሁሌም በፈተና ነው የሚያሳልፋችሁ። እኔ ልብ ብዬ አስተውየዋለሁ። እኔ እንደኔ በጣም በብዙ ፈተና ያለፈ ሰው የለም። ልንገራችሁ ጋይስ፣ በብዙ ነገር ተፈትኛለሁ። በብዙ ንቀት አልፌያለሁ፣ በብዙ ውድቀት፣ በብዙ ኖ እምቢ፣ አንተ በቂ አይደለህም ምናምን በጣም ኤክስፒሪየንስ ያደረኩኝ ሰው ነኝ። በእነዚህ ነገሮች አልፌያለሁና አስተውያለሁ። የእግዚአብሔር የበረከት ፕሮሰስ አይቼዋለሁ። ስቴፕ ባይ ስቴፕ ምን እንደሚመስል ሁሌም አንድ እግዚአብሔር ማለት ነው በረከት ሲያስብልህ መጀመሪያ ምን ያደርጋል መሰላችሁ? ድክመትን እንድታይ ያደርጋል። ያለህበት አዘቅት እንድታይ ያደርጋል። ያለህበት ጨለማ፣ ጭንቀት፣ ራስን መጥላት፣ ሁሉም ነገር ማለት ነው። ከዛ በኋላ ምንድነው የሚያደርገው እግዚአብሔር? በእነዚህ ድክመቶችና በእነዚህ ያስተዋልካቸው ጭንቀቶች ወረቨር ህይወትህ ላይ ያለ ነገር እንድትሰቃይ ያደርጋል።
እንድትሰቃይ የሚያደርግህ ግን እንድታስተውል ስለሚያደርግህ ነው። እያስተዋልካቸው ነው የምትቀጥለው። እየተሰቃየ እንደሆነ ካስተዋልክ በየቀኑ እየተሰቃየ ትሄዳለህ። ስቃዩ ላይ ሳይሆን ማስተዋሉ ላይ ነው ያለው። ገባችሁ አይደል? ስቃዩን ማስተዋልህ ነው የሚያሰቃየ እና እግዚአብሔር ማስተዋሉን ይሰጣል። እኛ ግን የሚመስለን ምንድነው? እግዚአብሔር ወይ ለምንድነው የምታሰቃየን እንላለን። ግን ችግሩ ያላወቅንበት ማለት ነው። እግዚአብሔር ማስተዋላችን እየጨመረው ነው። ይህ ማስተዋላችን ደግሞ ወዴት ነው የሚቀጥለው መሰላችሁ ጋይስ? ይህ ማስተዋል ወደ አዋቂነት ይቀጥላል። ወደ አዋቂነት ይቀጥላል። ስለ ህይወት ማወቅ ትጀምራላችሁ። ስለ ራሳችሁ ማወቅ ትጀምራላችሁ። ስለ ብዙ ነገሮች ማወቅ ትጀምራላችሁ። ከዛ መረጋጋትን ይከተላል። ተረጋጋላችሁ። ቢካዝ ካወቃችሁ በኋላ ለምን እየተጎዳችሁ እንደሆነ ታውቁታላችሁ። ማን እየጎዳችሁ እንደሆነ፣ ውድቀታችሁ ከየት እንደመጣ፣ ከዛስ ምንድነው የሚከተለው የሚለው ነገር ልባችሁና አእምሯችሁ እያወቀ ይመጣል ማለት ነው። እዚህ ደረጃ ላይ ከደረሳችሁ ደግሞ ተስፋ መቁረጥ የሚባል ነገር የለም። ከእውቀት በኋላ ከዛ ተስፋ አለመቁረጥ ይቀጥላል። ተስፋ አለመቁረጥን ደግሞ ምን ያመጣል? በረከትን ያመጣል። ይህ በረከት ደግሞ ከምታስቡት በላይ ትልቅ ይሆናል። እግዚአብሔር የፈለገው በረከት ይሆናል። ከዛ በኋላ ግን ከበረከት በኋላ ደግሞ ትንጥዬ ውድቀት ትከተላለች። እቺ ውድቀት ደግሞ ምንድነው የምታስከትለው? ማስተዋልን ታስከትላለች። ከማስተዋል በኋላ ደግሞ አዋቂነትን ታስከትላለች። ከአዋቂነት በኋላ ደግሞ ተስፋ ለመቁረጥን፣ ካለ ተስፋ ለመቁረጥ ወደ በረከት ማለት ነው ጋይስ። ስለዚህ ሁሌም ስቴፕ ባይ ስቴፕ ነው። እናንተ ሜቢ አሁን ድህነት ውስጥ ልትሆኑ ትችላላችሁ። መውጣት ያቃታችሁ ድህነት ውስጥ፣ ወይም ደግሞ ራስን መጥላት፣ ህይወትን አስጠልቷችሁ ሊሆን ይችላል። ሁሉም ነገር ሰልችቷችሁ ሊሆን ይችላል። ግን ማወቅ ያለባችሁ ይህ ህይወት እያስጠላችሁ አይደለም። እያስጠላችሁ እንደሆነ ነው እያስተዋላችሁ ያላችሁት። ይህ ህይወት ስቃይ የበዛበት አይደለም። ስቃይ የበዛበት እንደሆነ ነው እያስተዋላችሁ ያላችሁት። ስለዚህ ማስተዋሉን አትጥሉት። እግዚአብሔር ነው እንደ ትዕድልት እንደ በረከት ጠቅልሎ እየሰጣችሁ ያለው። ለምን? ለአዲሱ በረከታችሁ እያዘጋጃችሁ ስለሆነ ማለት ነው ጋይስ። ልንገራችሁ፣ ስቃያችን ማስተዋል ማንችል ከሆነ ጋይስ በረከታችንን ማስተዋል አንችልም። ልብ ብላችሁ ተገንዘቡልኝ። ስቃያችን የማስተዋል አቅም ከሌለን፣ ድክመታችን ጎዶሎነታችን የማስተዋል አቅም ከሌለን፣ ጥንካሬያችንና ስኬታችን የማስተዋል አቅምም የለንም። ስለዚህ እኔ ሁሌም ኦፍ ኮርስ ዛሬ አሁን ወድቅ ያለው ብዬ አስባለሁ። ያጋጠመኝ ነገር አለ። ገባችሁ አይደለ? የሆነ የደበረኝ ነገር አለ። አስተውየዋለሁ። ግን ይህ ውድቀት አስተዋልኩት እንጂ ይህ ውድቀት የኔ ሆኖ ለዘላለም አይቀጥልም። ማስተዋሌ ነው ዋናው ነገሩ። ካስተዋልኩኝ በኋላ ደግሞ አውቃለሁ እንዴት አድርጌ እንደምወጣ ከዚህ ውድቀት። ካወቅኩኝ በኋላ ደግሞ ተስፋ አልቆርጥበትም ብዬ እቀጥላለሁ። ገባችሁ አይደል? ከዛ መጨረሻ ምን ይመጣል? በረከት ይመጣል ማለት ነው። እንደዚህ ነው ጋይስ። የእግዚአብሔር በረከት በዚህ ይሰራል። በጣም እንደምወዳችሁ ማወቅ አለባችሁ ከምታስቡት በላይ። እሺ እግዚአብሔር ነው የምላችሁ። እንደኔ ነው የምወዳችሁ እናንተ። የኔ መስታወት ናችሁ እናንተ። በደንብ ነው የምወዳችሁ። ጋሽ ሰለሞንን መኪና እንግዛላቸው። በጣም እየጠበቅኩኝ ነው ጋይስ፣ እንዳትረሱት። እወዳችኋለሁ። እሺ ነገ እንገናኝ። ትልቅ ሰርፕራይዝ አለኝ ነገ። የሚገርም ቭሎግ ነው የምሰራላችሁ። በጣም ጠብቁኝ። እወዳችኋለሁ። እሺ ጭንቀት ያለ ነገር ነው። አትጨናነቁ አልላችሁም። አስተውሉት። ይህ ጭንቀት፣ ከጭንቀት በኋላ ማስተዋል፣ ከማስተዋል በኋላ ዕውቀት፣ ከዕውቀት በኋላ ተስፋ ለመቁረጥ፣ ከተስፋ ለመቁረጥ በኋላ በረከት። ዛሬ በጣም እንደ ፈረንጆቹ ለመጀመሪያ ጊዜ መኖር ስጀምር የተሰማኝ ደስታ ልገልጽላችሁ አልችልም። አይ ቲንክ ከልጅነቴ ጀምሮ ማለት ነው ኢትዮጵያ ያለሁኝ ሳንሻይን አፓርትመንት ሆኜ ከዛ አፓርትመንት ኤርፖርቱ እንዳለ ይታያል። አየሮቹ ሲበሩ ከመሬት ሲነሱ ስመለከትና ሰማይ ላይ ሲበሩ ሳይ በተለይ ቦይንጎቹ በጣም በቃ ቀናና የሆነ በቃ ምኞት ይሰማኝ ነበር ውስጤ። ምክንያቱም እኔ ሆም አሎን የሚለው ፊልም እያየሁ ያደግኩ ሰው ነኝ። which is አንድ ህፃን ልጅ ነውና ከቤቱ ይጠፋል። which is ፋሚሊዎቹ እንዳለ ወደ ሌላ ሀገር ይሄዳሉ ማለት ነው እሱን ረስተው። ከዛ ይህ ልጅ ምን ማድረግ ይፈልጋል? ሀገሪቷን ኤክስፕሎር ማድረግ ይፈልጋል። በቃ ሄዶበት የማያውቅ ቦታ መሄድ፣ ገብቶበት የማያውቅ ቦታ መግባት ምናምን እና ይህ ልጅ በጣም በቃ ነፃነቱ በቃ በጣም ያስቀናኝ ነበረ እሱን ረስተው። ከዛ ይህ ልጅ ምን ማድረግ ይፈልጋል? ሀገሪቷን ኤክስፕሎር ማድረግ ይፈልጋል። በቃ ሄዶበት የማያውቅ ቦታ መሄድ፣ ገብቶበት የማያውቅ ቦታ መግባት ምናምን እና ይህ ልጅ በጣም በቃ ነፃነቱ በቃ በጣም ያስቀናኝ ነበረ። ለመጀመሪያ ጊዜ ቤተሰቦቹ ትተውት ሲሄዱ ማለት ነው በቃ ዘፈን ከፍቶ ምናምን I feel good I knew that I would ምናምን እያለ ብቻውን በቃ እየጨፈረ ብራሽ እያደረገ ምናምን እንደ አንድ ወጣት አክት ማድረግ ጀመረ ምናምንና ከዛ እሱ ልጅ በጣም ነበር የምወደው። ይህ ሆም አሎን ይባላል። የክሪስማስ ሙቪ ነው። ባይ ዘ ዌይ ሜሪ ክሪስማስ እየተቃረበ ነው ያለው በውጭ ሀገር I think በዚህ ነው።
እኔ ውጭ ሀገር በቃ በጣም እመኝ ነበር፣ ኑሮውን እመኘው ነበር፣ ላይፍ ስታይሉን እመኘው ነበር እና ቁጭ ብዬ እነዛ አየሮች ስመለከት አንድ ቀን ለራሴ ምን አልኩኝ፣ አንድ ቀን እዛች ፕሌን እዛች አየር ጋር ቁጭ ብዬ ወደ ውጭ ሀገር እንደምወጣ አውቀው ነበርና በጣም ትልቅ ምኞት ነበረኝ። ከዛ በትምህርት ቤት እድሉን አገኘውና ወደ አሜሪካ ገባሁላችሁ እላችኋለሁ። አሜሪካ ከገባሁ በኋላ ደግሞ እዛ መቆየት ፈልጌ ነበረ፣ ግን የዛኔ ዶናልድ ትራምፕ ስለነበረ መንግስቱ ደግሞ የዛኔ በጣም ኃይለኛ ነበር ለኢሚግራንት which is እዛ መቆየት በጣም ከባድ ነበር፣ አሁን እንዳለው ማለት ነው። አሜሪካ ላይ ታውቃላችሁ እንዴት ከባድ እንደሆነ። ለአንድ ጠበቃ ሄጄ አማክሬ ምን አለኝ፣ እዚህ መቆየት አትችልምና ወደ እንደውም አላለኝም ምንም፣ እዚህ መቆየት አትችልም አለኝ። በቃ ይሄው አሳይለም የምትጠይቅበት ወረቀት በቃ የተዳከመ ነው፣ ታሪክህ የተዳከመ ነው፣ ተቀባይነት ላይኖርህ ይችላል። ስለዚህ ሌላ ውሳኔ ብትወስድ ይሻላል አለኝ። ከዛ እኔ ራሴ ነኝ ካናዳ ለመሄድ የወሰንኩት። ያው እንግዲህ ልቤ ነግሮኝ ነው ጋይስ፣ ወደ ካናዳ መሄድ ወሰንኩኝና ያው በስንት መከራ በስንት ጉድ ምናምን በቃ በስንት ፍርሃት ምናምን የማይታለፍ የለም አልፈን ምናምን ወደ ካናዳ ገባሁላችሁ እላችኋለሁ። ከዛ ህይወት መኖር ጀመርኩኝ። ሸልተር ገባው። ሸልተር ገብቼም በቃ ከብዙ ሰዎች ጋር ነበር እንትን አልጋ ሼር እያደረግን እንትን የምናደርገው ይሄን ዩኒቨርሲቲ ስታይል ምናምን የሸልተር ህይወት ኖርኩት። ያ ህይወት አልነበረም እውነት ለመናገርና ለመጀመሪያ ጊዜ ግን ከሸልተር ወጥቼ ህይወት መኖር የጀመርኩባት ጊዜ ውሻ ስገዛ ነው። ካናዳ ሆኜ ኒንጃ የሚባል ውሻ ነበረኝ፣ በጣም ወደው ውሻ ማለት ነውና ይህ ውሻ እንዴት አባቱ እንደሚያምር ልነግራችሁ አልችልም። በጣም ያንጸባርቃል፣ በቃ ቆዳው ለራሱ ምናምን ብር ሳይኖረኝ ነው የገዛሁት ባይገርማችሁ። ለምን በቃ የካናዳ የውጭ ሀገር የነጭ ህይወት የመኖር ፍላጎቱ በቃ ነበረኝ በጣም ማለት ነው የምላችሁ። ከዛ የውሻ ገዛሁላችሁ ምናምን፣ ያን ያህል ገንዘብ አልነበረኝም። ከዛ ላችኋለሁ እንደዚህ ሀገር ውሻ አይደለም የውጭ ሀገር ውሻ፣ ኢንሹራንስ አለ። ከታመመ $1000 ነው የምትከፍለው። ስለዚህ ኢንሹራንስ በየወሩ $100 አለለ። ከዛ የምግቡን እከፍልለታለሁ በየሳምንቱ ኦልሞስት $200 $300 ነው ማወጣው ለውሻው። ደግሞ መታከም አለበት በየ3 ወር 4 ወሩ ምክንያት እያመጡ ይጠሩሃል፣ መርፌ ታስወጋዋለህ። በቃ ከሰው በላይ ነው መዛች እንትን የሚደረገው ውሻ ታውቃላችሁ። ከዛ ነጮች ሆንኩ ነው የተሰማኝ ታውቃላችሁ። በቃ ምግቡን በጣም የሚያምር ምግብ ነበረው እዛ የራሳቸው ምግብ አላቸው። እሱም ገዛለት ነበረ። እኔ ደግሞ የዛኔ የማታ ሽፍት ነበር የምሰራው ሴኩሪቲ ሆኜ፣ ያው ዘበኛ ማለት ትችላላችሁ፣ እንደ ኮንሲየርጅ ነገር ነው። ትልቅ ባለ ሀብቶች አፓርትመንት ነው ገባቸው። እና በቃ ሌላ ቀናት ደግሞ አመጣው። ውሻዬን ገዛሁኝ፣ ቤት አለኝ ኦፍ ኮርስ ከሌላ ሰው ጋር ሼር አድርጌ ነው ማድረው። ግን እዛ አፓርትመንት ላይ የማያቸው ነጮች በቃ ህይወታቸው እንዴት አባቱ እንደሚያስቀና ልነግራችሁ አልችልም ጋይስ። በጣም የሚያምር ህይወት አላቸው። በቃ ላይክ ምን ልበላችሁ፣ እንዴት ላስረዳችሁ፣ በቃ ከፍቅረኛቸው ጋር ምናምን ውሻቸው ይዘው በቃ ወደ ሩማቸው ይሄዳሉ፣ ወደ አፓርትመንታቸው ይሄዳሉ። አፓርትመንታቸው ውስጥ ብትገቡ በቃ እንዴት አባቱ እንደሚያምር አፓርትመንታቸው ጸዳ ያለ ነው። ከዛ ደጃፋቸው ይሄ ባልከኒ የሚባለው በቃ ቪው የሚታየው ማለት ነው ባህር ብቻ ነው በቃ። እና በጣም ነበረ በቃ ደስ የሚለው የሚያስቀናው። የሚነዱት መኪና ቲቪያቸው ግብዳ ነው በቃ። ኔትፍሊክስ አለላቸው በቃ ማታ ማታ ፊልም ያያሉ ምናምን። እና እኔም በቃ ላይክ እዛ ስለምኖር አውቀዋለሁ ህይወታቸውና በጣም ያስቀናኝ ነበረ ምናምን ነው የምላችሁ። እና የውጭ ሀገር ኑሮ አይቼዋለሁ፣ ኖሬዋለሁ። and አብዛኛው ሀበሻ መኖር የሚፈልገው ህይወት ደግሞ ይህ እንደሆነ አውቀዋለሁ። ግን ባይገርማችሁ ጋይስ ወደ ውጭ ሀገር ወጥቼ 7 ዓመት ስኖር ያስተዋልኩት ነገር እንደ ውጭ ሀገር ወዳድ ማለት ነው እንደኔ ከኢትዮጵያ በላይ ነበር ውጭ ሀገር የምወደው። ሄይ በአሜሪካ አትምጡብኝ፣ በካናዳ አትምጡብኝ ነበር የዛኔ ገባቸው። እና ዱባይም ቢሆን አትምጡብኝ የዛኔ because ካገኘው ወጣለሁ የታባቱ። እና ከዛ ኖርኩኝና አንድ ሀቅ ገባኝ፣ አንድ ነገር ተረዳሁኝ። ባይገርማችሁ ጋይስ ያለህበት ቦታ አይደለም አንተን ደስተኛ የሚያደርግ፣ ያለህበት ቦታ አይደለም አንተን ሙሉ የሚያደርግ። እኔ እድሜ ልኬ ምን ብዬ አስብ ነበር፣ እንደ ነጮቹ ከኖርኩኝ ደስተኛ ሆናለሁ፣ የነሱ ህይወት ካለኝ የነሱ አፓርትመንት እንደነሱ አይነት ላይፍ ስታይል ካለኝ ደስተኛ ሆናለሁ ብዬ የማስብ ሰው ነበርኩኝ ገባችሁ። ግን እሱ አላስደሰተኝም ባይዘው የካናዳ ላይ because መጀመሪያ አፓርትመንቱን ስከራያት ውሻውን ስገዛው የሆነ ነገር ስቀይር ትንሽ ለአንድ 6 ሰዓት ደስታ ይሰማኝና ከዛ ግን ወደ ሀዘኔ ነው የምመለሰው። ያቺ ኢትዮጵያ ውስጥ የነበረችኝ ሀዘን ማለት ነው። ለካስ ልብ ብዬ ሳስተውለው እቺ ሀዘን ተሸክሚያት ከሀገር እየዞርኩኝ ነበር። አይገርማችሁም? ሀገር እየዞርኩኝ ነበር እቺን ሀዘን ተሸክሜ ማለት ነው። ከዛ አስተዋልኩት ልብ ብዬ ማለት ነው። ዋው እኔ
እንደኔ እኮ ውጭ ሀገር ወጥቶ እንደ ውጭ መኖር የሚፈልግ ሰው አልነበረም። ለምንድን ነው ታዲያ ሐዘን የሚሰማኝ? ለምንድን ነው እቺ ሐዘን በቃ ልክ እንደ ጭራዬ የምትከተለኝ? በቃ አትፋታኝም እቺ ሐዘን። እቺ ጭንቀት በሄድኩበት ቦታ ሁሌም ትከተለኛለች፣ ምክንያት እያመጣች ሰበብ እያመጣች። ገባችሁ? የዛኔ ነው የነቃሁት። ለካስ ደስታ ሀገር ውስጥ አይደለም የሚገኘው። ደስታ መኪና ውስጥ አይደለ። ደስታ ውሻ በመግዛት ደስታ አፓርትመንት በመግዛት ወይም በመከራየት አይደለ። ትልቅ ቲቪ ስላለ አይደለም ደስታ የምታገኘው። ቆንጂዬ ፍቅረኛ ስላለች፣ በቂጣም የሆነች ፍቅረኛ ስላለች፣ ወይም ደግሞ ሀብታም የሆነ ባል ስላለች አይደለም ደስታ የሚገኘው። ሐዘን ውስጥ ካለ ሁሌም ተሸክመው ትዞራለህና ወደ ሄድክበት ቦታም ትነዛዋለህ። ጥላቻም እንደዛው ማለት ነው። እና እቺ ሐዘን አወቅኩባት፣ ነቃሁባት። ለካስ አንቺ ሐዘን እያሯሯጥሽኝ የነበረው የአንቺን ሐዘን በውጫዊው ዓለም ደስታ ልሸፍንሽ እየሞከርኩኝ ስለነበር ነው። እድሜ ልኬ አንቺ ሐዘን አስፈራርተሽኝ ከውጫዊው ዓለም ደስታ በቃ ትልቅ መደበቂያ እየፈለኩኝ ነበር። እድሜ ልኬ ሩጫ ላይ ነበርኩኝ ከሐዘን ለማምለጥ ከቁጭት። እና ከዛ ወደ ኢትዮጵያ ተመለስኩላችሁ። ኢትዮጵያ መጥቼ ትንጥዬ ሐዘን ተሰማኝ ነበር። ሐዘኗም አለች ተከተለችኝ። ያው ጋይስ ከካናዳ ይዣት መጣሁ። እቺ እፍረት ከካናዳ ይዣት መጣሁ። እቺ ሐዘን ከካናዳ ይዣት መጣሁ። አጠፋም በቃ። ከዛ ግን የበለጠ እየነቃው ስመጣ ይህ ሐዘን ውስጤ ላይ እንዳለ፣ ሀገር አይደለም ሐዘን የሚያመጣው፣ ድህነት አይደለም ሐዘን የሚያመጣው፣ ውጫዊው ዓለም ላይ የሚያጋጥሙኝ አይደለም ሐዘን የሚያመጡልኝ። ለካስ ሐዘን የሚያመጣው እኔ ውስጤ ላይ ነው። እኔ ነኝ ለካስ እኔ ነኝ ተሸክሚው የዞርኩት። ማድረግ ያለብኝ ምንድነው? መጣል። ከዛ ለመጣል ሐዘኑ ግን ምን ማድረግ አለ? ምን ማወቅ አለብኝ? ምንም የውጫዊው ነገር መውቀስ እንደሌለብኝ ተማርኩኝ። ምንም ደሃ ነኝ ብዬ ማዘን አልችልም። because ድህነቱ ላይ አይደለም ሐዘኑ እኔ ውስጥ ላይ ነው ያለው። ስንት ድህነት ውስጥ ያሉ ሰዎች ለጥ ብለው እየሳቁ በነፃነት የሚኖሩ ስንት ሰዎች አሉ። ገባችሁ አይደል? ከዛ ኢትዮጵያ መጣሁላችሁና እቺ ሐዘን ነቃሁባት። እቺን ሐዘን ስነቃባት ኢትዮጵያ የኔ ሐዘን እንዳልሆነች፣ ካናዳም የኔ ሐዘን እንዳልሆነች፣ ምንም ሀገር ምንም ነገር የኔ ሐዘን እንዳልሆነ፣ ሐዘኑ እኔ ነኝ። እኔ ከሆንኩኝ ሐዘኑ that means ይህ ሐዘን መቆጣጠር እችላለሁ ማለት ነው። የውጫዊው ነገር በመውቀስ ሳይሆን ራሴን በማየት በመመልከት ለምን እንዳዘንኩኝ በማወቅና ሐዘኑ ከውጪ እየመጣ እንዳልሆነ ጠንቅቄ ራሴን በመንገርና በማስታወስ ማለት ነው። አያችሁ አሁን ምን ልላችሁ ፈልጌ ነው መሰላችሁ? ይህ ሁሉ ታሪክ የነገርኳችሁ ልክ እንደዚህ ሐዘን ብዙ ሰዎች ውስጣቸው ላይ ጥላቻ ተሸክመው ይኖራሉ። ይህ ጥላቻ ያመጣዋል ብለው የሚያስቡት ደግሞ ከውጫዊው ያለው ዓለም ነው which is ሰዎች ይመስላቸዋል ይህ ጥላቻ የሚያመጡት። አሁን ለምሳሌ እኔ በጣም ብዙ የሚጠሉኝ ሰዎች አሉ። እኔ ይመስላቸዋል ጥላቻቸው እየፈጠርኩባቸው ያለሁት፣ ግን ውስጣቸው ነው ይህ ጥላቻ ያለው። አያችሁ አሜሪካ ላይ ሆነው የሚገርም ኑሮ ኖሯቸው ግን እኔን የሚጠሉኝ እኔን እያንቋሸሹና እየሰደቡ የሚውሉ ጥላቻ ያላቸው በጣም ብዙ ዲያስፖራዎች አይቻለሁ። እነዚህ ዲያስፖራዎች የጥላቻቸው ምንጭ እኔ ነኝ የምመስላቸው፣ ግን ጥላቻቸው ውስጣቸው ላይ ነው ያለው። ችግራቸው ግን እኔን መውቀስ ነው። እኔን እስከወቀሱኝ ድረስ ደግሞ እቺ ጥላቻ ሁሌም ትኖራለች። ሁሌም ነፍስ ይኖራታል። አያችሁ ይህ ጥላቻ ነፍስ የሚኖረው ከኛ ውጪ ስንወቅስ ነው፣ ሌላ ነገር ስንወቅስ ነው። ያ ነው የኔ ጥላቻ እያመጣ ያለው ብለን መጠቆም ስንጀምር ሁሌም ኃይል ይኖራታል እኛ ላይ። እቺ ጥላቻ ሁሌም መንፈስ ይኖራታል፣ መጥፎ መንፈስ ማለት ነው። ስለዚህ እኔ ልመክራችሁ የምፈልገው እኔ ላይ ጥላቻ ያላችሁ ሰዎች ጥላቻው እኔ አይደለም እያመጣሁት ያለሁት እናንተ ናችሁ። ውስጣችሁ ላይ ነው ያለው ጥላቻው፣ ውስጣችሁ ነው የተፈጠረው። አዶናይ ነው የፈጠረብኝ ብላችሁ ባመናችሁባት ሰከንድ ደግሞ እቺ ጥላቻ በደም ተባብሳ አምሮባት አሸብርቃ እንደገና ትመጣለች። ከዛ እንደገና በኃያሉ ትወቅሳላችሁ። እንደዚህ ደግሞ ነፃነት የለውም፣ ደስታ የለውም። የምድር ሲኦል ማለት ይሄ አይደለ? ራሳችን የፈጠርነው ሲኦል እኮ ነው ይሄ። ገባችሁ? ማንም ሰው ጥላቻ ሊፈጥርብን አይችልም። ሰው ጥላቻ ከፈጠረብን ውስጣችን ላይ ተሸንፈናል ማለት ነው። ማንም ነገር እዚህ ዓለማዊ ያለ ነገር እኛን ስሜታችን ሊፈጥርብን አይችልም። የሐዘን ስሜት መፍጠር የለበትም። የደስታ ስሜት መፍጠር የለበትም። ምንም አይነት ስሜት መፍጠር የለበትም። ኦፍ ኮርስ ሰዎች ነንና አዲስ መኪና ስንገዛ ልንደሰት እንችላለን፣ ወይም ደግሞ መኪናችን ሲጋጭ ልንናደድ እንችላለን። ግን ያ ስሜት እንዲቀጥል በየቀኑ ከፈቀድንለት ተሸንፈናል ማለት ነው። ተረዳችሁኝ? ስለዚህ ልላችሁ የፈለኩት ምንድነው መሰላችሁ? ውስጣችሁን ተመልከቱ። ውጫዊ ያለው ነገር ስትወቅሱ ድክመታችሁን እያወጃችሁ እንደሆነ ማወቅ አለባችሁ። እወዳችኋለሁ። እንደ ፈረንጆቹ ለመጀመሪያ ጊዜ መኖር ስጀምር የተሰማኝ ደስታ ልገልጽላችሁ አልችልም።
አይ ቲንክ ከልጅነቴ ጀምሮ ማለት ነው ኢትዮጵያ ያለሁኝ ሳንሻይን አፓርትመንት ሆኜ ከዛ አፓርትመንት ኤርፖርቱ እንዳለ ይታያል። አየሮቹ